ጀነራል ይልማ የሰጡት አስደንጋጭ ትዕዛዝ፣ የጀነራል ባጫ ደበሌ ሰበር መግለጫ፣ ትራምፕ ያወጁት አዲስ ጦርነት። ሰበር ዜና፣ ኢትዮጵያን የሚፈታተን ኃይል ታሪክ ሆኖ ይቀራል። ሌተናል ጀነራል ይልማ መርዳሳ ያስተላለፉት መልእክት ሀገራዊ ትኩረትና ከፍተኛ መነቃቃትን እየፈጠረ ሆኗል። በቀጠናው የሚታየው የኃይል አሰላለፍ ተገማችና ተለዋዋጭ መሆኑን የጠቆሙት ዋና አዛዡ ሰራዊቱ የጠላትን ሴራ ቅጽበታዊ በሆነ መንገድ ማክሸፍ የሚችል አቅም ላይ መድረሱን አረጋግጠዋል። ሙሉ መረጃውን በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል 4 ኪሎ ሰው የለም ቢባል እንኳን ፋኖ መጥቶ ፈጽሞ አይዞም። ይህንን የሰላ አገላለጽ የተናገሩት የሀገሪቱ ከፍተኛ የጸጥታ መሪ አምባሳደር ጀነራል ባጫ ደበሌ ናቸው። ከቢቢሲ አማርኛ ጋር ያደረጉት ቆይታ የፖለቲካው ምህዳር በእጅጉ ያናወጠ ሲሆን ታጣቂዎቹ አዲስ አበባን የመቆጣጠር አቅምም ሆነ መንገድ የላቸውም ሲሉ በድፍረት ተናግረዋል። ዝርዝሩን እንመለስበታለን። ከውጭ ዜና፣ የዓለም የነዳጅ ማዕከል የሆነው የሆርሙዝ ወሽመጥ በሰዓታት ውስጥ ካልተከፈተ ኢራን ከባድ ጥቃት ይደርስባታል። ዶናልድ ትራምፕ ከሰዓታት በፊት ያስተላለፉት የሞት አዋጅና የመጨረሻው ማስጠንቀቂያ መላውን ዓለም በከፍተኛ ስጋት ውስጥ ከከተተ በኋላ አሜሪካ ወታደራዊ እርምጃ ለመውሰድ በመዘጋጀት ላይ ትገኛለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና፣ አየር ኃይል ሙሉ በሙሉ በተጠንቀቅ ቆመ። ጀነራል ይልማ መርዳሳ ያስተላለፉት እጅግ ኃይለኛና ቆራጥ ውሳኔ። የኢትዮጵያ መከላከያ ሰራዊት በተለይም የፌዴራል አየር ኃይል ሀገራዊ ሉዓላዊነትን ከማስጠበቅ አንጻር ታሪካዊና የማያዳግም ውሳኔ ማሳለፉ ተሰምቷል። በቀጠናችን ያለው የጸጥታ ሁኔታ ከሰዓት ወደ ሰዓት አስፈሪ መዋቅርን እየያዘ ባለበት በዚህ ወሳኝ ሰዓት የአየር ኃይል ዋና አዛዥ የሆኑት ሌተናል ጀነራል ይልማ መርዳሳ ያስተላለፉት ትዕዛዝ መላውን የጠላት ኃይል ያስደነገጠ ሆኗል። ድሬዳዋ ከተማ በሚገኘው የሶስተኛ አየር ምድብ ጠቅላይ መምሪያ የተከናወነው የታሪካዊ መርሃ ግብር የኢትዮጵያን ሰማይና ምድር ለመንካት የሚዳፍሩ አካላት የሚጠብቃቸውን መቅሰፍት በግልጽ ያሳየ ነው። አሁን የምንገኝበት ዘመን የውጊያ ስልቶችና የቴክኖሎጂ አሰላለፍ ፍጹም ሊገመቱ ባልቻሉበት ፍጥነት እየተቀያየሩ እንደሚገኙ ጠቁሙት ሌተናል ጀነራል ይልማ መርዳሳ የኢትዮጵያ መከላከያ ሰራዊትና አየር ኃይል ከዚህ ፍጥነት ጋር እኩል የሚጓዝ ከፍተኛ ዝግጁነት ላይ እንደሚገኝ አረጋግጠዋል። በቀጠናችን የሚታየው የኃይል አሰላለፍ እጅግ ተለዋዋጭና ተገማች መሆኑን በመገንዘብም ተቋሙ በሰው ኃይልና በዘመኑ የጦር መሳሪያ ቴክኖሎጂ ታጥቆ በማፍራት ላይ እንደሚገኝ በግልጽ አስገንዝቧል። የሶስተኛ አየር ምድብ ከዚህ ቀደም እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴ ያሉ ለሀገር ቤዛ የሆኑ ደማቅ ጀግኖችን ማፍራቱን ዋና አዛዡ አስታውሰዋል። ዛሬም ላይም ያንን የከበረ የጀግንነት ታሪክ አድሶ የዘመኑን አውደ ውጊያ በብቃት መምራት የሚችሉ በርካታ ታታኪ ወጣት አብራሪዎች፣ ቴክኒሻኖችና የአስተዳደር ባለሙያዎችን በአጭር ጊዜ ውስጥ በጥራትና በብዛት እያፈራ እንደሚገኝ ተናግሯል። ይህ የሰለጠነ የሰው ኃይል ሀገርን ከማይታሰብ አደጋ ለመጠበቅ የቁርጥ ቀን ባለቤቶች መሆናቸውን ተመላክቷል። የሚለዋወጠውን ዓለም አቀፍና ቀጠናዊ የውጊያ አውድ በመረዳት የአመራሩና የሰራዊቱ አባላት ራሳቸውን ከጊዜው ጋር ማዘመን እንደሚገባቸው ጀነራል መኮንኑ አሳስበዋል። ኢትዮጵያን በሚፈታተኑ ማናቸውም ኃይሎች ላይ የማይመለስ ምት ለመስጠት የሚያስችል ቆራጥና ጀግና ተቋም መገንባቱን የገለጹት ሌተናል ጀነራል ይልማ ሰራዊቱ እስካሁን ላከናወነው የግዳጅ ስኬት ሊኮራ እንደሚገባና በቀጣይም ከዚህ የላቀ ታላቅ ተልዕኮዎች እንደሚጠብቁት አበክረው አሳስበዋል። በመጨረሻም የሀገሪቱን ሰላምና ደህንነት ለማደፍረስ ለሚሞክሩ አካላት የአየር ኃይሉ የየትኛውም አቅም በመጠቀም ድባቅ ለመምታትና ጠላትን በትቢያ ለመቀየር ፍጹም በተጠንቀቅ ላይ እንደሚገኝ ተናግሯል። የምድቡ አመራሮች አባላት በሀገር መከላከያ ሰራዊት ውስጥ ያላቸውን ታሪካዊ አደራ በመረዳት በሁሉም መስክ ዝግጁነታቸውን እንዲያጠናክሩ ጥሪ የቀረበ ሲሆን የኢትዮጵያ ሰማይ አሁንም እንደ ሁልጊዜው በጥብቅና በማይበገር ኃይል የሚጠበቅ መሆኑ በድጋሚ ተረጋግጧል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። 4 ኪሎ ሰው የለም ቢባል እንኳን ፋኖ መጥቶ ስልጣን አይዝም። የጀነራል ባጫ ደበሌ አነጋጋሪ ንግግርና የአገሪቷ ወቅታዊ ውዝግብ። የመንግስትና የጸጥታ ኃይሎች ከፍተኛ አመራር የሆኑት አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቆይታ አገሪቱን ያነጋገረና የፖለቲካ ምህዳሩን ያናወጠ ጠንካራ መልእክት አስተላልፈዋል። አምባሳደሩ ንግግራቸውን በግልጽ ሐሳብ የጀመሩ ሲሆን 4 ኪሎን ጨምሮ የስልጣን ማዕከላት ባዶ ቢቀሩና ሰው የለም ቢባል እንኳን ታጣቂዎቹ ቡድኖች መጥተው ለመቆጣጠር አቅምም ሆነ መንገድ እንደሌላቸው በይፋ አስረግጠው ተናግረዋል። ፋኖም ሆነ ኦላ ዛሬ ላይ ባለው እውነታ አዲስ አበባን መቆጣጠር እንደማይችሉና ማንም መጥቶ የሚያደርገው ለውጥ እንደሌለ ገልጸው የዘመነ ካሴ ኃይል ቢሆን እንኳን 4 ኪሎ ክፍት ነው ቢባል እንደማይደፍርና ወደ ከተማዋ ገብቶ ስልጣን ለመያዝ አቅሙ እንደሌለው በሰፊው አስረድተዋል።
የታጣቂዎቹን ትግል ዓላማና ግብ በተመለከተ ጠንካራ ትችት የሰነዘሩት አምባሳደር ባጫ ጥያቄያቸው ገንዘብ ከሆነ ከመንግስት ጋር ተደራድረው ሊያገኙ እንደሚችሉ ጠቁመው፣ ነገር ግን የህዝብን ጥያቄ ለመመለስ የሚዋጉ ከሆነ ግን ህዝቡ ራሱ በምርጫ ብልጽግና መርጦ እንደተጸየፋቸውና እንደጠላቸው ገልጸዋል። ህዝቡ ጦርነትንና ውድመትን እንደሰለቸ የገለጹት አምባሳደሩ የታጣቂ ቡድኖቹ አካሄድ አገርን ከማፍረስ ባለፈ የሚፈይደው ምንም ነገር እንደሌለ በማስገንዘብ የትኛውም ወገን በኃይል አገርን መቆጣጠር እንደማይችል አጽንኦት ሰጥተው ተናግረዋል። ይሁን እንጂ አምባሳደሩ ከዚህ ንግግራቸው ጋር በተያያዘ አስገራሚና እርስ በርሱ የሚቃረን አስተያየት መስጠታቸው ከፍተኛ መነጋገሪያ ሆኗል። በመግቢያቸው ላይ ታጣቂዎቹ 4 ኪሎን ለመያዝ አቅም የላቸውም ብለው ቢከራከሩም በመጨረሻ ንግግራቸው ግን ሰላም እናምጣ ካልሆነ እንጨራረሳለን እንጂ የዚህ ጦርነት ውጤት አሸናፊና ተሸናፊ የሚባል ነገር የለውም በማለት አገሪቱ ያለችበትን አደገኛ ዙሪትና የህልውና አደጋ በግልጽ አምነዋል። ይህ ንግግራቸው የሀገሪቱን ወቅታዊ የጸጥታ ቀውስ አስፈሪነት ከማሳየቱም በላይ ጦርነቱ በድል ሳይሆን በጋራ መጠፋፋት ሊያከትም እንደሚችል ያንጸባረቀው ስጋት ብዙዎችን እያነጋገረ ይገኛል። በሽምቅ ውጊያ ታሪክ ውስጥ የሚታወቁትና የሽምቅ ውጊያ ጥበብን ለማስተማር የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ የጻፉት አምባሳደር ባጫ ደበሌ የሰጡት ይህ አስተያየት አሁን ላይ በኢትዮጵያ ፖለቲካና ጦርነት ዙሪያ ትልቅ መሰረት ያለውና በቀጣይ የሚኖረውን የሰላም ሂደት አቅጣጫ የሚጠቁም ሆኖ ተመዝግቧል። የፖለቲካ ተንታኞችና ህዝቡ በአንዲት በኩል የታጣቂዎችን ድክመት ለማሳየት የተደረገ ንግግር ቢመስልም በሌላ በኩል ግን አገሪቱ ከገባችበት የሰላም ማጣት አዙሪት ለማውጣት ድርድርና ውይይት አማራጭ እንደሌለው አመላካች ነው እያሉበት ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። አስደንጋጭ ዜና! ትራምፕ ለኢራን የሰጡት የመጨረሻው የጊዜ ገደብ ከተመ። የሆርሙዝ ወሽመጥ ካልተከፈተ ከባድ ጥቃት ይከፈታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በቅርቡ ካልተከፈተ ኢራን በጣም ከባድ ጥቃት እንደሚደርስባት በአጽንኦት አስጠነቀቁ። በሁለቱ ሀገራት መካከል የተደረጉትን ዲፕሎማሲያዊ ውይይቶች አስመልክቶ ማብራሪያ የሰጡት ፕሬዝዳንቱ የዓለምን የነዳጅ ማጓጓዣ ቀውሶች በቋሚነት ለመፍታትና ወሽመጡን ሙሉ በሙሉ ነፃ ለማድረግ ጥብቅ አቋም መያዛቸውን አሳስበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የገንዘብ ሚኒስትሩ ስኮት ቤሴንት በበኩላቸው መርከቦች ያለምንም እንከን በወሽመጡ በኩል ማለፍ እንዲችሉ ከኦማንና ከሌሎች አደራዳሪዎች ጋር በመተባበር ከፍተኛ የዲፕሎማሲ ርብርብ እየተደረገ መሆኑን ገልጸዋል። ይህ የሰላም ስምምነት ተስፋና የንግድ መርከቦች እንቅስቃሴ ይሻሻላል የሚለው ዜና መደመጡ የዓለም የነዳጅ ዋጋ በከፍተኛ ደረጃ እንዲቀንስ አስተዋጽኦ አድርጓል። በሌላ በኩል ግጭቱ እየተባባሰ በሄደ ቁጥር አሜሪካ አብዛኞቹን ኢላማ መቺ የረጅም ርቀት ሚሳኤሎቿን ክምችት መጠቀሟ የተገለጸ ሲሆን ይህ ሁኔታ የዋሽንግተንን ወታደራዊ አቅምና የአጸፋ እርምጃ ዝግጁነት ወደ ላቀ ደረጃ ከፍ አድርጎታል። ባለሙያዎች እንደሚሉት ከሆነ የጦር መሳሪያዎች አጠቃቀም ከፍ ማለት በወሽመጡ ዙሪያ ያለውን ውጥረት ይበልጥ አደገኛና የማያቋርጥ የጸጥታ ስጋት ፈጥሮበታል። ይሁን እንጂ በዋሽንግተንና በቴሄራን መካከል ያለው ውጥረት አሁንም ከፍተኛ አደጋ ላይ መሆኑን ባለሙያዎች ያስጠነቅቃሉ። ኢራን ከአሜሪካ ጋር ቀጥተኛ ድርድር እንደሌለባት በመግለጽ ከሌሎች አጋሮች ጋር ብቻ እየተነጋገረች መሆኗን ብታስታውቅም የአሜሪካ መንግስት ግን ማናቸውም የንግድ መርከቦች እንቅስቃሴ ላይ የሚደረጉ ጫናዎች ፈጽሞ ተቀባይነት እንደሌላቸውና አስፈላጊው ወታደራዊ እርምጃ ሊወሰድ እንደሚችል አሳስቧል። ሆኖም ይህ ቀውስ የዓለምን የነዳጅ ገበያ በእጅጉ ያወዛወዘው ሲሆን በቀጣዮቹ 48 ሰዓታት የሚወሰኑ ውሳኔዎች ለቀጣዩ የመካከለኛው ምስራቅ ዕጣ ፈንታ ወሳኝ ምዕራፍ ይሆናሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።